በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ድምጽ ከተማይቱን ይጠራታል። ትንቢተ ሚልክያስ ምዕራፍ 6 ቁጥር 9 የኅዳር ጽዮን ዓመታዊ የንግስ በዓል በአትላንታ። ሰው ሁሉ እናታችን ጽዮን ይላል። መዝሙር 87 ቁጥር 5 በጆርጂያ እና አካባቢው ሀገረ ስብከት በአትላንታ ማኅደረ ስብዓት ቅድስት ልደታ ማርያም መንበረ ጵጵስና ገዳም የኅዳር ጽዮን ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ይከበራል። በዚህ የእመቤታችን ንግስ በዓል ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ያዕቆብ፣ ሊቃውንተ ቤተ ክርስቲያን፣ ተጋባዥ መምህራን፣ መዘምራን እንዲሁም በአትላንታና አካባቢ የሚኖሩ መላ ኦርቶዶክሳውያን በተገኙበት ኅዳር 21 ወይም ኖቬምበር 30 ታቦተ ሕጉ ከመንበሩ ወጥቶ ምዕመናን ይባርካል። ቅዳሜ ኅዳር 20 ኖቬምበር 29 ከ4 ፒኤም ጀምሮ በሊቃውንተ ቤተ ክርስቲያን ዋዜማ ይቆማል። በመሆኑም በአትላንታና አካባቢ የምትኖሩ ኦርቶዶክሳውያን በሙሉ ብፁዕ አቡነ ያዕቆብ ለበርካታ ዓመታት በጸሎትና በሱባኤ እግዚአብሔርን ከምዕመናን ጋር ሲጠይቁ ቆይተው በአትላንታ ከተማ ለኢትዮጵያውያን አማካይ በሆነ ስፍራ ላይ ባሳነጹት ገዳም እሁድ ከ1 AM ጀምሮ በመገኘት ከእመቤታችን ከቅድስት ድንግል ማርያም በረከት ተካፈሉ ዘንድ በቅድስት ቤተ ክርስቲያን ስም ተጋብዛችኋል። አድራሻ 3434 ፕሪዛንቴል ሮድ አትላንታ ጆርጂያ 30340። የመርሃ ግብሩ ቀንና ሰዓት የሚሆነው የንግስ በዓል እሁድ ኅዳር 21 ኖቬምበር 30 ከ1 AM ጀምሮ እንዲሁም ዋዜማው ቅዳሜ ኅዳር 20 ወይም ኖቬምበር 29 ከ4 PM ጀምሮ ይካሄዳል። ኑ ጽዮንን ክበቧት፣ በዙሪያም ተመላለሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበረከት ጥሪ። የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት የአዲሱን ሕንጻ ቤተክርስቲያን ሥራ በአጭር ጊዜ ለማጠናቀቅ የበረከት ተሳታፊ እንዲሆኑ ጥሪ ያቀርብሎታል። በዚህ መርሃ ግብር ላይ ልዩ ልዩ መንፈስን የሚያድሱ መንፈሳዊ ዝግጅቶች ተሰናድተዋል። በዕለቱም የስብከተ ወንጌል አገልግሎት፣ የሥነ ጽሑፍ፣ የድራማ፣ የመዝሙር መሰናዶችን አዘጋጅተን እንጠብቅዎታለን። እርሶም ወዳጅ ዘመዶውን በመጋበዝ በዚህ ታላቅ መንፈሳዊ መርሃ ግብር ላይ እንዲሳተፉ በታላቅ መንፈሳዊ ግብዣ ተጋብዘዋል። ዕለቱም ታኅሳስ 12 ቀን 2018 ዓ.ም ወይንም ዲሴምበር 21 ቀን 2025 ዓ.ም ከ2 PM ጀምሮ። አድራሻ 11931 ቴክ ሮድ ሲልቨር ስፕሪንግ ሜሪላንድ 20904 የደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ኅብረት ሰንበት ትምህርት ቤት። ተነስተልኝ አንዳርጋቸው። አይ ተነስተልኝ መሳይ፣ እንዴት አለ? እንዴት ሰነበት? ሰላም ነው ወይ? ያው ሰላም አንጻራዊ ነው ማለት ከጀመርን ቆይተናል። እኛ በተለይ ኢትዮጵያውያን ሰላም ናችሁ ወይ ስንባል በልማዳው ሰላም ነን እንላለን፣ ግን ሰላም ኖሮን አያውቅም። ስለዚህ ሰላም ነው ወይ የሚለው ጥያቄ በጣም ከባድ ነው። እንግዲህ እስቲ ዛሬ የተለያዩ ጉዳዮችን አንስተን እንወያያለን። በተለይም በኢትዮጵያ ወቅታዊ የፖለቲካና የኢኮኖሚ እንደዚሁም አጠቃላይ ሁኔታዎች ላይ ምን እየሆነን ያለ ነው የሚለውን አንስተን በዝርዝር የምንነጋገር እንደሚሆን ተስፋ አደርጋለሁ። ግን የማስቀድመው ከአጠቃላይ እውነቱ ነው። ምን ላይ ነው ያለ ነው? አቶ አንዳርጋቸው፣ በጣም ብዙ የሚያሳዝኑ ነገሮች እየተከሰቱ ነው። ዛሬ ከጎጃም አካባቢ የመጣ አንድ ቪዲዮ እየተመለከትኩኝ እውነት በዚህ ዘመን መፈጠርስ እንደው ለምን አስፈለገ? ይህን ሳይሰሙ ያለፉ ሰዎች ምንኛ እድለኞች ናቸው እንድል ያደረገኝና ብዙ በጣም የሚያሳዝኑ ስሜትን የሚሰብሩ በአጠቃላይም እንደ ሀገር ምን ላይ ነው ብለን እንደው ቆዝመን ያለንበት ሁኔታ ነው ያለውና እስቲ አንተ እንዴት እየተከታተልከው ነው? ባለፈው ከተገናኘን ወዲህ ብዙ ነገሮች እየሆኑ ነው። ጠቅለል አድርገን እንዴት ታየዋለህ? በስሜት ደረጃ አንተ አሁን ያገለጽከው አይነት ስሜት ነው ኢትዮጵያ ውስጥ ጠቅላላ ያለው ሁኔታ የሚጭርብህ ነው። ይህንን አይነቱን ዘመን ሳላይ ቀድሞ በተለያዩ ምክንያቶች ገና በልጅነታቸው በትግሉም ይሁን ሌላ መንገድ ያለፉ ዘመዶቻችንን እና ጓደኞቻችንን እያሰብኩ ምን ተጎዱ እነሱ የሚልበት ደረጃ ላይ ነው የደረስኩት ያለው እና ሌላ ዝርዝር የሆኑ ነገሮች ውስጥ መግባት የሚያስፈልገን አይመስልህም? ምክንያቱም አንተ አድማጮችም ሀገሩ ዜጋው በሙሉ ዝርዝር የሆነውን ነገር ያውቀዋል ያለው። ግን በጣም አስገራሚ የሆነ ነገር የሚታይበት አገር፣ ለማመን የሚቸግር ነገሮች የሚከናወኑበት አገር በሁለት መንገድ
በሁለት ጎራ የተከፈለ አንዱ ትልቁ የሰፊው ማህበረሰብ ጎራ፣ በሌላ በኩል የጥቂቶች ግለሰቦችና ቡድኖች ጎራ የተከፈለ ሁኔታ ነው የምትመለከተው። አንደኛው ወገን ያለው ሰፊው ማህበረሰብ ያው እንደምታየው ነው። ገደብ የሌለው በሺዎች የሚቆጠሩ ንጹሃን መጨፍጨፋቸውን ቀጥለዋል ያለው ያላቆመ ጉዳይ ነው። በስፋት አማራ ክልል የሚካሄደው ነገር አይ ቲንክ በትግራይ ክልል ከዚህ በፊት 160 ጊዜ ነው ድሮን ስራ ላይ ውሏል የተባለው። አሁን ከ500 ጊዜ በላይ እንግዲህ አማራ ክልል ውስጥ ድሮን ስራ ላይ የዋለበት ጭፍጨፋ ነው እየተካሄደ ያለው። ሰሞኑን ጀትም እየተጠቀሙ ነው። ሄሊኮፕተር ጋንሺፕ ይጠቀማሉ። ከባድ መድፎችን መሳሪያዎች ይጠቀማሉ። ይሄንን ደግሞ የሚያደርጉት ያለው በአብዛኛው የሚገሉት ንጹሃንን ነው። ከዛ አልፈው ያው ሪሰንትሊ የሰማው አይነት ሪፖርት ነው ቢቢሲ ላይ የወጣው ህፃናትን፣ ሴቶች ጀምስተ እስከ አረጋውያን ድረስ በሺዎች በጣም በትንሹ ነው ቢቢሲ ያቀረበው ሴቶች የሚደፈሩበትን ሁኔታ ነው የምታየው። በሺዎች የሚቆጠሩ የሀገሪቷ ህዝብ ልጆች ናቸው እንግዲህ ሰራዊት እየተደረጉ የተመለመሉ ወደ ተለያዩ ክልሎች ኦሮሚያም በለው አማራ ክልልም በለው የሚላኩት ለውትድርና እድሜ እንኳን ያልደረሱ ህፃናት ናቸው እየተላኩ ያለው። የጥቂቶችን ግፍና ዘረፋ መፈጸሚያ ስልጣን ለማጽናት ነው እንደ ቅጠል እየረገፉ የሚገኙት ያለው። ይሄን በጣም እጅግ አሰቃቂ የሆነ ነገር ነው የምትመለከተው። በየጦር ሜዳው ላይ ሬሳቸው ሰዎች እንዳልሆኑ ልክ ያለው ከዝምብና ከምን አይነት ደረጃ የሚመደብ ነፍስ ያላቸው እስከሚመስሉ ድረስ ትርጉም ያጣሞት የሚሞቱበት ሁኔታ እየተመለከትን በሚሊዮኖች የሚቆጠረው ሀገሩ ህዝብ እንደምታየው ነው። ገብቼ ነዳጁ ተወዷል፣ ኤሌክትሪኩ ተጨምሯል፣ ውሃው ጨምሯል፣ የኦርዲነሪ ምግብ ፍጆታዎች ዋጋቸው ጨምሯል፣ ቤት ኪራይ ጨምሯል። ይቀር ዝርዝር ውስጥ አልገባልም። በቃ በጥቅሉ ግን ሀገሬው በኑሮ ውድነት የተነሳ በልቶ ማደር የተሳነበት ሁኔታ ላይ ነው። በሚሊዮን የሚቆጠረው ህዝብ ማለት ነው። ሚሊዮኖች ትልቅ አፉን እና ትልቅ ሆዱን ከፍቶ የሚጠብቃቸው ትልቁ ቸነፈር በከዚህ ቀደም የምናየው የ66 እና የ77 አይነት ረሃብ መቼ ሊመጣ እንደሚችል የማይታወቅበት አይነት አፋፍ ላይ ነው የተቆመ ያለው። ምክንያቱም በገጠር ጦርነቱ ግብርናውን በጣም እያዳከመው ነው። በምግብ እርዳታ ላይ የተመሰረተ ህይወቱ ያለው ህዝብ ብዛት በሚሊዮኖች እንደሚቆጠር በ10 ሚሊዮኖች አስሮቹ ሚሊዮኖች እንደሚቆጠር ነው ዓለም አቀፍ ድርጅቶች እየተናገሩ ያለው። እንዲህ አይነት ሁኔታ ነው ያለው። ዘረፋ አለ፣ እገታ አለ። ህዝቡን እንዳንቀሳቀስ ከቦታ ቦታ አድርጎ የያዘው ነገር አለ። ሰላምና መረጋጋት የሚባል ነገር ኦልሞስት በሁሉም ከተሞችና ገጠሮች ጠፍቷል ማለት ትችላለህ። እዛው ቤተመንግስት አካባቢ ካልሆነ በስተቀር ሌላ ቦታ ላይ ተዝናንቶ ተረጋግቶ የሚኖር ሰው የጠፋበት ሁኔታ ውስጥ ነው። መሰደድ ላይ ብትመጣ በቃ ሰው ምርጫ ሳይሆን መሰደድ ዲስ ግዴታ ሆኗል። በቃ መኖር የማይቻልበት ሁኔታ ስለተደረሰ ይሰደዳል። ህዝቡ ይሰደዳል። ወደ ተሰደደበት ሳይደርስ በየመንገዱ የሚሞተው ድሮ የሚሞት ነበር። አሁን ቁጥሩ ስለጨመረ ሟቹም ቁጥሩ ጨምሯል ያለው። በበረሃው ይበላል፣ በየባህሩ ይበላል። ከዛ አልፎ ደግሞ ስደት ያሰበው ቦታ ደርሶ ደግሞ እዛም ሞት አለ፣ እዛም ውርደት አለ። እና ይሄ ኢትዮጵያውያን ምልህ የስቃይ ቡልኮ ነው። ኦልሞስት በቃ አድማሳዊ በሆነ መንገድ ህዝብ ለብሶ ያለው እና ዘረፋ ብትመለከት ይቺ ሀገር እና የህዝብ ምን ይቀረዋል? ትንሽ እንኳን እንተውለት በማይባል ደረጃ ነው ዘረፋ የሚዘረፈው። ያው በብዙ ቦታዎች ላይ የምታየው በሚሊዮኖች የሚቆጠሩ ህፃናት ትምህርት ቤት የማይሄዱበት ሁኔታ አመታት አልፏል። ይሄ ከሆነ እንደምታየው ጤና ጣቢያዎች፣ ትምህርት ቤቶች ጦር ካምፕ ይሆናሉ፣ በድሮን ይመታሉ። ሌሎች መሰረተ ልማቶች በድሮን በከባድ መሳሪያዎች ይወድማሉ። እና ወደ ድንጋይ ዘመን የተለያዩ ክልሎች ወደ ድንጋይ ዘመን የሚቀየሩበትን ሁኔታ ከስልጣኔ ጠቅላላ ውጭ መሆን የሚችሉበትን ሁኔታ እየቀጠለ እያራዘመ ያለው ሁኔታ ውስጥ ነው ያለ ነው። በሌሎችም ጉዳዮች ብትመለከት
በተለይ ለትልቁ ጉዳይ ሰሞኑን ፎቶ በመነሳት እየቀረበ አብይ የሚያሳየው የዲፕሎማሲውን ጠንካራነት እያስገረመኝ ነው። ነገር ግን ትንሽ ደህና ግንኙነት የነበረን እንኳን ኬንያ ሳትቀር ይሄ አብይ አህመድ አገዛዝ የቀጠናው ትልቅ ስጋት ሆኗል ብላ የምታምንበት ነው። እነ ጅቡቲ ግብፅን ጅቡቲ አስገብተው ጅቡቲ ውስጥ ግብፅ የምትቆጣጠረው የወደብ ግንባታ እንድትጀምር ያደረጉበት ሁኔታ ውስጥ ነው ያለ ነው። ከሶማሌ ጋር ያው ውጭውን ወደ አዲስ አበባ የሶማሊያ ፕሬዝዳንት ይመላለስ እንጂ በሶማሌላንድ ላይ ተመስርቶ ሶማሌን ሉዓላዊነት ያላከበረ የሶማሌላንድ እንደ አንድ ነፃ መንግስት ለማወቅ አብይ የተፈራረመው የመግባቢያ ሰነድ ትልቅ ቁርሾ ነው ሶማሌ ውስጥ ጥሎ የሄደው። ከሶማሌም ጋር በእንደዛ አይነት ሁኔታ ውስጥ ነን። ከኤርትራ ጋርም ደግሞ እንደምታየው ነው። ኤርትራ ጋር የነበረው ግንኙነት ጠቅላላ እንዲበላሽ አድርጎ በእኔ እምነት በዙሪያችን ካሉት ሀገሮች በሙሉ አንዳንድ ደንቆሮ ሰዎች በሚገባ ሁኔታዎችን ሳያጠኑ ኤርትራን ታሪካዊ ጠላት ምናምን የሚሉበት ሁኔታ አለ። ነገር ግን ዙሪያችን ከከበቡን ሀገሮች በሙሉ በተለያዩ ምክንያቶች የኢትዮጵያ ስትራቴጂክ አላይ መሆን የምትችል አንድ ሀገር ብትኖር ኤርትራ ናት። ከሷም ጋራ ወደብ በወረራ እመጣለሁ የሚል ጉዳይ ውስጥ ገብቶ አሁን ሁለቱ ሀገሮች ያሉበትን ሁኔታ አንተም የምታውቀው ነው። እና በሱዳን በኩልም ብትመጣ ሱዳን ውስጥ ገብቶ የኤሚሬቶች ተላላኪ ሆኖ የሐሚቲን ፎርስ ኃይል እየደገፈ የሄደበት ርቀት ጭራሹን አልፎ ተርፎ ያው ጉሙዝ ላይ 10,000 የሐሚቲን ሰዎች የሚያሰለጥንበትን የጦር ካምፕ ኤሚሬት ገንዘቡን አዋድ እንትን ከሰጣ ከፍቶ ሰዎች በሺዎች የሚቆጠሩ ሰልጣኞች የገቡበትን ሁኔታ ፈጥሮ ደቡብ ሱዳን ውስጥም ከሱዳን ካለው ህጋዊ ከሆነው መንግስት ጋር በከፍተኛ ተቃርኖ የቆመ ነው። ደቡብ ሱዳኖችን ምን ማናገርበት መንገድ አለኝ። የአብይን አካሄድ የመሪውን ጢም ይጎትታል ወዳጅ ነኝ ብሎ ለማለት እሱ። ነገር ግን እነሱ ዙሪያውን ያሉት ሀገሮች የሚሰማቸውን ስጋት ነው የሚሰማቸው በኢትዮጵያና ኢትዮጵያ በጠቅላላ በዚህ አይነት መንገድ በቀጠናው ውስጥ የምትታይ ሀገር ሆናለች እና ምኑን ነገር ነው እንግዲህ የምታነሳው። ግን በሌላ በኩል ደግሞ ይሄ እንግዲህ አጠቃላይ የሀገሪቷንና የህዝቡን አንድ ገጽታ ነው ማሳይ። በሌላ በኩል ግን የምታየው ነው ምንም ነገር ያልሆነ ይመስል በቃ ይደገሳል። ኢትዮጵያ ውስጥ ስብሰባ ይደረጋል። ትልልቅ አዳራሾቻቸውን አሳምረዋል፣ ቢሮዎቻቸውን አሳምረዋል። በየአዳራሹ ስብሰባ ላይ ይህንን የተጎነጎነ አበባቸውን ይደረድራሉ። ዲዛይነር ሱታቸውን ይለብሳሉ፣ ይደግሳሉ፣ ይበላሉ። ልጆቻቸው ውጭ ሀገር ይልካሉ። ሚስቶቻቸው ውጭ ሀገር ሄደው እንዲወልዱ ያደርጋሉ። በየአረብ ሀገሩ እና በየውጭ ሀገሩ ንብረት ይገዛሉ፣ ገንዘብ ያስቀምጣሉ። አንድ ጀነራል 200 ሚሊዮን ብር አውጥቶ ድግስ የሚደግስበት ልጁን የሚድርበት ሀገር አድርገውታል ያሉ ቅድም ያለው መከራ ባለበት ሀገር ውስጥ እንግዲህ እና የሚሰራውን ስራ የዚህ የኮሪደር ልማት የምናምን ነገር ብለው የተብለጨለጩ ነገሮችን እንግዲህ ቅድም ገለጽኩልህ አሰቃቂ የሚሊዮኖች ህይወት ባለበት ሀገር ላይ ነው እንደ ትልቅ ክንዋኔ እንደ ትልቅ ነገር በቴሌቪዥን የሚያቀርቡት የነሱ አጨብጫቢዎች የሚያቀርቡት እና ትልቅ ነገር ሰርተናል እውቅና ስጡ ነው የሚሉት። እና እነዚህ ነገሮች ስትመለከት እንዴ ምን አይነት ሁኔታ ውስጥ ነው ያለ ነው? ይሄን ደግሞ ሁኔታ ደግሞ በደንብ ተመልክተ እንዴ የት ነው ያለው ለመሆኑ? ህዝብ ሁልጊዜም በራሱ ብድግ ብሎ አይንቀሳቀስም ያለው። አደራጅ ይፈልጋል፣ የሚመራው ይፈልጋል። ኮርስ በጠመንጃ ትግል የሚያደርጉት ኃይሎች አሁን በተለያየ ቦታ አሉ። ነገር ግን መሰረታዊ በሆነ ከፍተኛ የሆነ ዕውቀት ያለው ከፍተኛ የሆነ ልምድ ያለው የፖለቲካም ልምድ በሌሎችም ፕሮፌሽናል የሆነ ዕውቀቱ የሀገሪቷን ችግር ሊያቃልል የሚችል ብቃት አለው የምትለው የሀገሪቷ ኤሊት ግን ልክ በቃ እንደሚያልፍ ባቡር ይሄን ሁኔታ ቁጭ ብሎ ምናምን ነገር እየተመለከተው እያየን ነው ያለ ነው። በቁጥር ብትደምር 100 ይሞላል ወይ ለመሆኑ? ከምር በኢትዮጵያ ውስጥ ያለውን አስከፊ ሁኔታ በሚገባ ተመልክቶ ይሄ ሁኔታ መቀየር አለበት።
ለመቀየርም ደግሞ ቀላል ነገር ስላልሆነ የሚያስፈልጉት ከፍተኛ የሆነ የጥናት የምርምር ስራዎች እና ዝግጅቶች እነዚህ ናቸው። ችግሮቹ እነዚህ ናቸው፣ መፍትሄዎቹም ይሄ ይሆናል ብሎ ለመስራት እየሞከረ ያለ ኤሊት የማታይበት ነው። በመቶ ሺህ የሚቆጠር አቅም አለው የሚባል ኤሊት ያለው ሀገር ነው ኢትዮጵያ። ከዛ ውስጥ 1% ይሄን እየሰራ ያልሆነበትን ሁኔታ ስትመለከት ሀገሩ ምን ሆኗል የሚል ጥያቄ የሚያስነሳ ነው እና ረዘምኩት። አንዳርጋቸው ምንም እንደው የምትጨርሰውም አይደለም። እንደው ዛሬም ውይይታችንን በአብዛኛው ወቅታዊ የኢትዮጵያ ሁኔታዎች በእንደነዚህ የሚገለጹትን በስፋት መመልከት ነው። እንግዲህ በተናጠል ፖለቲካውንም ኢኮኖሚውንም እንመለከታለን። ሰሞኑን አንድ ሁለት ዜናዎችን ላንሳና እንደው ያለንበትን በተለይ የአገዛዙን ጭካኔ ኢትዮጵያን የሚመራት ብልጽግና የሚባለው ፓርቲ የምን አይነቶች ስብስብ እንደሆነ ሊያሳይ ይችላል። አሁን የፊታችን ኅዳር 29 በማዕከላዊ ኢትዮጵያ ክልል በሆሳና የብሔር ብሔረሰቦች ቀን ይከበራል። ስለዚህ በጀቱ በሙሉ የደሞዝ የሰራተኛው ደሞዝ በሙሉ ለዚህ ክብረ በዓል እንዲውል ካቢኔ ወስኗል። ምክንያቱም ከሌላው ክልል ያነሰ በዓል ማክበር የለብንም፣ የመጀመሪያችን ነው፣ ክልሉ ተመስርቶ የመጀመሪያችን በዓል ስለሆነ በከፍተኛ ድምቀት ነው የምናከብረው፣ ሰራተኛው ይህንን ደሞዙን እንዳለ ለበዓሉ ማዋል አለበት ብለው ሰራተኛውን ተጭነው ደሞዙን በሙሉ ለክብረ በዓሉ እያዋሉት ነው። ያ ብቻም አይደለም፣ ገበያ ድረስ ወርደው ከዶሮ ከእንቁላል እየቀረጡ ለበዓሉ ክብረ በዓል ያለ ደረሰኝ ገንዘብ እየሰበሰቡ ነው ያሉት። እንዲህ አይነት ነገር ነው እንግዲህ እዛ አካባቢ ደሞዝ ሳይከፈለው ማህበረሰቡ በርካታ ወራትን አሳልፏል። ትዳር ፈተዋል፣ ቤተሰብ ተበትኗል በደሞዝ አለመከፈል ምክንያት። አንድ ወቅት ላይ የአካባቢው አንድ ባለስልጣን ለምን ደሞዝ አልተከፈለንም ተብሎ ሲጠየቁ ድሮን ታዲያ የሚገዛው በኬት ገንዘብ መጥቶ ነው የሚል መልስ እንደሰጣቸው በድምፅ ጭምር ያገኘነው ማስረጃ በአንድ ወቅት ላይ በዜና አቅርበናል። ይህንን እየሰማን ነው። ሰሞኑን ወደ 6 ባለስልጣናት በሙስና ተጠርጥረው ተይዘዋል። 5.6 ቢሊዮን ብር ነው የተባለው። መረጃው ግን የሚያሳየውና በትክክል የተገለጸው ወደ ከ20 ቢሊዮን ብር በላይ እንደሆነ ነው። እንዲህ አይነት ወንጀል ከኢትዮጵያውያን ላይ 6 ግለሰቦች ናቸው። ምናልባት ከውቅያኖሱ ላይ ጭልፋ ያል የመዝገን እንጂ ከዚህ በላይ እየተጋጠች ያለች ሀገር እንደሆነች ብዙ ማስረጃዎች እየመጡ ነው። እነዚህን ስናይ በቴሌቪዥን ደግሞ ምን ሰማው ሌላ ነገር ነው። አሁን ቀደም ሲል አንተ እንደገለጽከው ነው አብይ አህመድ የቴሌቪዥኑ ስክሪን ሴቨርስ እስከሚመስል ድረስ የሄደባቸው የተነፈሰባቸው እንደው የዋለባቸው ያለፈባቸውና ያገደመባቸው ቦታዎች በሙሉ ዜናና ፕሮግራም እየሆነ ከፍተኛ የገጽታ ግንባታ እየተሰራ ይገኛል። ኢትዮጵያ በቴሌቪዥን ሌላ ናት፣ መሬት ላይ ያለችው ደግሞ ኢትዮጵያ በጣም በሚያሳዝን ሁኔታ ውስጥ ነው ያለችውና እንደው ይሄን ነገር እንዴት ታየዋለህ? ንጽጽሩን እነሱ ላይ ነው ያሉት። የኢትዮጵያ ሕዝብ መቼም ያለበትን ነገር ለቀባሪው ማርዳት ይሆናል። ምንም በመደጋገም እኮ ቅድም እንዳልኩ የሚያስፈልገን ነገር አይደለም። የገጽታ ግንባታ ያልከው ነገር በምንም አይነት መንገድ በየትኛውም ጥረት ተመልሶ ሊገነባ የሚችል ገጽታ የለም። ገጽታ እኮ የምትገነባው ተወሰነ ደረጃ ነባራዊ ሁኔታው የሚያግዝ ሲሆን ነው። በየቀኑ በሚሊዮኖች የሚቆጠሩ ሊትራሊ ማለት ይችላል 135 ሚሊዮን ደርሷል የኢትዮጵያ ሕዝብ ነው የሚባለው። ከዛ ውስጥ እኮ ከ135 ሚሊዮን መካከል 500 ሺህ ሰው ሪል ኢትዮጵያ ውስጥ ገና ኑሮ ይኖራል ወይ? ከየት አምጥቼ ራቴን እበላለሁ ሳይል የሚያድረው ሰው 500 ሺህ ይመጣል ወይ? እነዚህ 500 ሺህ ሰዎች ካልሆኑ በስተቀር የአብይን የገጽታ ግንባታ የሚያምነው ሌላው ሕዝብ ሆዱን ነው የሚያምነው ያለው። ሌላው ሰው በቤት ኪራይ የሚከፍለው የሚቀጥለው ወር ከየት አምጥቼ እከፍላለሁ የሚለውን ልጆቼን ምን አበላለሁኝ፣ ልጆቼ ቢታመሙ በምንድነው እንዴት አድርጌ ነው ማሳከማቸው የሚለውን ነገር ነው። ይሄ የአድማሳዊ የሆነ በመቶ ሚሊዮን የሚቆጠረው ህዝብ ህይወት ሆኗል። ስለዚህ የፈለከውን ዲስኩር ብትደሰኩር፣ ፎቶግራፍ ብትነሳ፣ አንድ ጊዜ ሶፎሞር ብትሄድ፣ ሌላ ጊዜ ጎርጎራ ብትወጣ፣ በማግስቱ ተነስተህ የማሌዥያን ጠቅላይ ሚኒስትር ለምን ኢትዮጵያ አምጥተህ ምናምን ነገር ካንተ ጋር እንዲጨባበጥ ብታደርግም፣ የተሮጠ ሄደህ G20 ላይ ያገኘውን መሪ በሙሉ እየጨበጥክ ፎቶግራፍ ተነስተህ በዓለም መሪዎችም አካባቢ ይሄውና የምደነቅ ሰው ነኝ የሚል ፎቶግራፍን ብትለቅ ለኢትዮጵያ ውስጥ አንተ ቁንጫ ነህ። ገብቶሃል? ህዝቡን ደሙን የምትመጥ ቁንጫ ነህ። አንተ ትኋን ነህ። ሌላ ከዛ በላይ ሳይዝ የለም ለኢትዮጵያ ህዝብ።
ለኢትዮጵያ ህዝብ ምንድነው ያደረክለት? ጦርነት ነው በመላው ሀገሪቱ ያስፋፋው፣ እልቂት ነው ያስፋፋው። የህፃናትንና የአረጋውያን በመቶ ሺዎች የሚቆጠሩ ሴቶችን መደፈር ነው ያመጣው። ሰው በልቶ ማደር የማይችልበትን ሁኔታ ነው የፈጠርከው ያለው ያመጣህለት ይሄ ነው። ስለዚህ እኛ ደጋግመን ይሄን ነገር መናገርም የለብንም። የሱ በቁጥጥር ስር ያዋላቸው ሚዲያዎች የፈለጉት እንዲያረጉ ከዛም አልፎ እንደገና ብዙ ሺህ ብር ዶላሮች መድቦ በውጪ የሚገኙ ዩቲዩቦችን ማህበራዊ ሚዲያ አክቲቪስቶችን እየከፈለ የፈለገውን ያህል ወጪ አድርጎ ራሱን ለመገንባት የሚያደርገው ሙከራ አንድ ኢንች ፈቀቅ አይልለትም። በቃ ያለቀለት ጉዳይ ላይ ነው ያለው። ጊዜ እኮ ነበረው እኮ ይዘው ሁላችንን ጨምሮ የኢትዮጵያ ህዝብ ከመከራ ያወጣኛል አልፎ ተርፎ አንዳንዶቹ እንደ መሳያ አድርገው የተመለከቱበት ጊዜ እኮ መጥቶ ነበር። ያንን ሁሉ የህዝብ ድጋፍ በዛ ሰዓት ላይ ያንን ድጋፍ ለማግኘት የተናገራቸውን ቃላቶች የገባቸውን ቃል ኪዳኖች በሙሉ በልቶ ከተናገረው ፈጽሞ ተቃራኒ የሆነ ነገር ስለ እውነት እናገራለሁ ብሎ በውሸት የተሞላ ስራ የሚሰራ ተራ እንደ ተራ መንደር ዋሾ ለመዋሸትን መቆጣጠር የማይችል ሰው ሆኖ ነው የተገኘው ያለው። ይዘው የገባቸው ሌሎች ቃል ኪዳኖችን ለሰዎችን ሳናጣራ እናስርም መግረፍ የሚባል ነገር ቆሟል። ሶስተኛን ዘግተነዋል። ማሰር አይደለም አሁን ከማሰር ሳይሆን አልፎ ሳያጣሩ መግደል የሚባል ነገር አይደለም። ገዳይ አቆሞ ሰው የሚገድል ነው። አልፎ ድሮን አስቀብቶ ዜጎችን የሚጨፈጭፍ ሰው ነው የሆነ ያለው። በሁሉም መስኩ በቀጠናው ሰላም አመጣለሁ ብሎ ነው በመጀመሪያ ወራት ላይ የተሆነ እንደሆነ በሁሉም አገሮች ውስጥ በሄደ ቁጥር ከፍተኛ የሆነ አቀራረብና ዝግጅት አድርገው የሚቀበሉበት ሁኔታ ነበር። ከኤርትራ ጋር የተገባው ግንኙነት በኤርትራ በኩልና በአብይ በኩል የነበረውን የሰላም ግንኙነት አብይ የፈለገውን ነገር ቢል ኤርትራውያኖች ያውቃሉ። ሁሉንም ነገር ያመቻቸውት እኔ ነኝ። በምን አይነት መንፈስ ኤርትራውያን እዚህ ውስጥ እንደገቡበት አውቃለሁኛለሁ። ስለዚህ ይሄን ሁሉ ነገር አባክኖ በቀጠናው በሙሉ ጠላት ሆኖ ይሄ እጁን የሚጨብጡት የጣሊያን የእንግሊዝ ሰዎች አገሪቷ ምን እንደምትመስል መረጃ የሌላቸው ይመስለኛል ያለው ብዙ ስለተጨበጠ የሱ መንግስት የሚያሰማራቸው ወታደሮች በሺዎች በ10 ሺዎች የሚቆጠሩ ህፃናትና አረጋውያን እየደፈሩ እንደሆነ የማያውቁ መስሎት ይሆናል ያለው። አሁን በቀደምለታ የእንግሊዝ ጠቅላይ ሚኒስትርን ሲጨብጥ የጻፉት ነገር አለ ትዊተር ላይ እንዲህ አይነቱን ሰው ህፃናትና አሮጊት የሚያስደፍር ሰው እንዴት ነው የሚጨብጠው የሚል ነገር ለፓርላማ አባልም ጽፍ ያለውኛለሁ። አያውቁም ማለት ያውቃሉ። አገሪቷ ውስጥ ያለውን ቀውስ ያውቃሉ። አውቀውም ነው እንደውም ጠንካራ የሆነ ወደ ኢትዮጵያ አትሂዱ የሚል ማስጠንቀቂያ ካወጡት መንግስታት መካከል አንዷ ኢትዮጵያ ነች። ያው እንግሊዝ ነች እና ያ የእንግሊዝ ጠቅላይ ሚኒስትር የጨበጠበትን ፎቶግራፍ እንደ ትልቅ የዲፕሎማሲ ድል አድርጎ ሲያወጣው እናውቃለን እኮ መለስም እኮ 97 ዓመተ ምህረት ላይ አዲስ አበባ ከተማ 200 ሰዎች እንዲገደሉ ካደረገ በኋላ በማግስቱ G20 ስብሰባ ላይ ሄዶ ብሌርን ሲጨብጥ እኮ አይተነዋል ያለው። ያ ግልያ እንደተከናወነ እያወቀ ነው ብሌር የሚጨብጠው የነበረው። የዓለም ዲፕሎማሲ የራሱ ምክንያቶች አሉት ብለህ ዋይት ሃውስ ሎን ላይ አቁሞ እኮ ነው ሬጋን ሞቡቱን ሴሴኮ የመሰለ ደንቆሮና ሌባ መሪ የአፍሪካ ብርሃን እያለ ሲያወግሰው የነበራል። ስለዚህ ይሄ ምንም የሚያሳየው ነገር የለም። ዋናው ትልቁ ነገር ፎቶ ተነሳ ከማንም ጋር የሀገሬው ህዝብ እንዴት ነው የሚያወጣው? ትልቁ ቁም ነገር እዛ ላይ የሀገሬው ህዝብ ቅድም በነገርኩህ አይን ነው የሚመለከተው። በጣም አንዳርጋቸው አንድ የአብይ አህመድ ቀደም ሲል ያነሳውን የሚያስታውሰኝ አንድ ክሊፕም በጄ ስላለ እንደው ለተመልካቾችም እሱ ሾርት ሜሞሪ ነው ያላቸው ይላል ኢትዮጵያውያንን ሲተች። ምናልባት ሾርት ሜሞሪ ማን ነው በዚህ ደረጃ ሊገለጽ የሚችለው የሚለውን እስቲ ከሱ ወደ ስልጣን መንበር ሲመጣ የተናገረውን እናስታውስና አሁን ያለችበትን ኢትዮጵያ ደግሞ ሁላችንም እንደው ለጥቂት ደቂቃዎች ወደ አእምሯችን ተመልሰን ያለውን ሁኔታ የሆነውን ብናስብ ጥሩ ነው። እንስማው። በቅድሚያ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው
ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው። በዚያ መንገድ የተፈጠረን ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። አንዳርጋቸው እንግዲህ ይሄ አብይ አህመድ ነው የተናገረው የቀድሞ አለቆቹን ሽብርተኛ መሆናቸው እሱን ጨምሮ ሽብርተኛ ነበርን ያለበት ንግግር ነው። አሁን ኢትዮጵያ ምን ላይ ነው ያለችው? ሰሞኑን የብሔራዊ ደህንነት ዋና ኃላፊው ሬድዋን ሁሴንን የውጭ ጉዳይ ቋሚ ኮሚቴው በህዝብ ተወካዮች ምክር ቤት ሰብሳቢው ዶክተር ዲማ ነጎ አነጋግረዋቸው ነበርና ዶክተር ዲማ ነጎ በዛ ደረጃ እንደው ከእውነት የተፋቱ መሆናቸውንም ስሰማ በጣም ነው የደነቀኝ። ይሄ ደህንነት መስሪያ ቤት ምን ያህል እየተሻሻለ እንደመጣ ምን ያህል ራሱን እያሳደገ እንደመጣ ምስክርነታቸውን የሰጡበት ሁኔታ ነው ያየሁትና እስቲ እንደው አቶ አንዳርጋቸው ምን ማለት ይቻላል? ይሄ ሰው እንደው በፊት ከነበረው ስርዓት አንፃር አሁን የፈጠራት ኢትዮጵያ እንዴት ልትገለጽ ትችላለች? እነምልህ ሰራዊቱን፣ መከላከያውን፣ ደህንነቱን የመሳሰሉትን ነፃና ገለልተኛ ሆነው መቋቋም አለባቸው በኢህአዴግ ጊዜ አልነበሩም ብሎ በዛ ደረጃ ትሽት ያቀረበ ሰው ዛሬ ምን አድርጓቸዋል? ያን ጊዜ በኢህአዴግ አምሳል ነበር የተቀረጹት የነበረው። በአብዮታዊ ዲሞክራሲ ርዕዮተ ዓለም አኳያ ነበር የተቀረጹት የነበረው። አሁን እኮ በአብይ አምሳል እኮ ነው ተጠፍጥፈው የተሰሩት ያለው። ተቋምም እንኳን አይደሉም ያለው የአንድ ግለሰብ የቤቱ ሰራተኛ በሚሰራው ደረጃ ነው ለአብይ እየሰሩ ያለው። መከላከያው ለብርሃኑ ጁላ ይሄንን ነው የሚሰሩት ያለው። ደህንነቱ የሚሰራው ይሄንን ነው። ትዕዛዝ የሚቀበለው ከተቋሙ ኃላፊ አይደለም። ትዕዛዝ የሚቀበለው መከላከያው ሆነ ደህንነቱ አብይ ነው። እንኳን እሱ አይደለም የውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ ስራን በተመለከተ ከጠቅላይ ሚኒስትር ቢሮ ነው መመሪያ የሚሰጣቸው እነ ጌዲዮን እና ሁሉንም ነገር ሁሉንም መንግስታዊ ተቋም በሙሉ ከተቋምነት በታች አውርዶ ድክመት የነበረባቸው ተቋማትን ቢሆኑ በግሉ ጠፍጥፎ የግሉ በግል ምስሉ አቋያ ሰርቷቸው እና ስለታሰረ ሰው መገረፍ ለትልቅ ነገር አድርጎ በኢህአዴግ ጊዜ ተፈጸመ ብሎ ያወራ ሰው በመቶ ሺዎች የሚቆጠሩ ሴቶች የሚደፈሩበትን ሁኔታ ፈጥሮ ህፃናት የ8 ዓመት ህፃናት አንስቶ እስከ ሌላ ቦታ ላይ እስከ 70 እስከ 80 የተደፈሩበት ሁኔታ አለ። ግን ቢቢሲ በቀደም ያቀረበው ግን እስከ 65 ዓመት እድሜ ያሉበትን ዘገባ ነው ያቀረበው ያለው። አማራ ክልል ውስጥ የተፈጸመ ነው። በሺዎች ነው ያቀረበው ያለው። በድሮን ጭፍጨፋ የፈጀውንና ያጠፋውን ህዝብ ቁጥር ንጹሃን ምንም ነገር ውስጥ የሌሉ ንጹሃን ያወደመውን ንብረትና ሀብት ስትመለከት እስር ቤት ያጎራቸውን ያለ ምንም ምክንያት እስር ቤት ያጎራቸውን እስር ቤት ውስጥ የሚገርፏቸውን የሚተለትሏቸውን በማጎሪያ ቦታ ውስጥ ወስደው የሚያሰቃዩዋቸው ከዛ አልፎ አውጥቶ ምናምን ነገር ከተኛበት ቦታ ኦርጋናይዜሽኑን ሰው ገሎ ቆሻሻ ማጠራቀሚያ